አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድን ነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድን ነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር፣ በእርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ የሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ። አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣ ወጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል። ምንም እንዳይኖራችሁ አድርጎ ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ፣ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው ነው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯን ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድን ነው? ለክፉም ለደጉም ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ፣ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ የሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ፣ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛኸው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ ነው የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበለዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከእነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ የማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነህ ከየት ነው የመጣኸው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ ወይም እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ በአጠቃላይ የምታደርገው ነገር ለሰፈር ሰው
ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ ያ ሚስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከእሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ያውን አይነጥላው ዛሩ ቡዳው የያዘን እኮ ሰማያዊ ፊትን በያዙ ትውልዶች ውስጥ አለመገኘታችን ነው። ስለዚህ ነው የተደነባበር ነው። መንፈሳዊ ስንሆን እንደረባበራለን፣ ዓለማዊም ስንሆን እንደረባበራለን። ሁሉ ቦታ መደንበር ነው። ውስጣዊ ይዞታችን ከእግዚአብሔር ገጽ ከመላእክት ቡራኬ ከተስፋው ቃል ኪዳን ፍላጎት ጋር የተያያዘ አይደለም። ገጻችን ፊታችን ተለውጧል። የጥላቻ ፊት ነው። በቤተ እግዚአብሔር እንኳን ያለው የጥላቻው ኃይል ምን ወሰን አለው? ይሄው የተጣላን አይደል? ጠቋር ሆይ ሰላም ላንተ ይሁን፣ ና እርዳኝ፣ አግዘኝ፣ የኔን ነገር ንገረኝ። በስመ አብ ጠቋር ጉድ አይደል እንዴ? መልአኩ ፋኑኤል እዚህ በፋኑኤል ስም የተጠሩት ሰዎች ሞገሳቸው፣ ጸጋቸው፣ እድላቸው በቤተልሔም ውስጥ ነበረ። ለምን? የአባቶችን ባርኮት ተከትለው በክፉ ቦታ አልቆሙም። በተስፋውና በቃል ኪዳኑ ቦታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል የዚህ ደብር አስተዳዳሪ፣ አባቶች ካህናት፣ የስብከተ ወንጌል መምሪያ ኃላፊዎች እና ወደ ቅዱስ ፋኑኤል በረከቱን ሰማያዊ ቃሉን ለመካፈል የመጣችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን፣ አሜን። አይድአኒ ስመከ ወይቤሎ ለምንት ለከ ትሴአል ስምየ ወባረኮ በህየ። ለምን ስሜን ትጠይቃለህ ብሎ ባረከው። በዕብራይስጡ ወይክራ ያዕቆብ ሼም አማኮም ፐኒኤል ኪራ ኢቲ ኤሎሂም ፓኒም ኤል ፓኒም በታጌል ነፍሺ በታጼል ነፍሺ ይላል በዕብራይስጡ። የዛሬው እንግዲህ ትምህርታችን ዘፍጥረት 32 ከቁጥር 28 ጀምሮ ያለው ይሆናል። እዚህ ቦታ ላይ ቅዱስ ፋኑኤልን እናገኛለን። በዕብራይስጡ ፐንኤል ይላል። ፐንኤል ማለት እግዚአብሔርን ፊት ለፊት አየሁት ማለት ነው። ያዕቆብ በረከትን የተጠማ ታላቅ አባት ነው። የአብርሃምን የይስሐቅን መንፈስና ጸጋ በውርስ የያዘ ነው። ከአባቶቹ የእምነት ቃል ኪዳን ጥላ ውስጥ ያለ ነው። ፋኑኤልን ለመጀመሪያ ጊዜ ቦታና ስፍራ ሲሰጥ መጀመሪያ ሲሰደድ ድንጋይ ተንተርሶ በጸለየበት ጊዜ በረከት ፍለጋ ጥማቱን ለማርካት ከወንድሙ ሲሸሽ ድንጋይ ተንተርሶ ሲማጸን እግዚአብሔር አምላክ ድንጋይ የተንተራሰበትን የሱባኤ ጸሎት ማንም የለኝም፣ ብቸኛ ነኝ፣ አውሬም ቢበላኝ እንግዲህ ያንተ ድርሻ ነው፣ ከዚህ በኋላ እኔ አቅም የለኝም ብሎ ነው ድንጋይ የተንተራሰው። ድንጋይ መንተራስ በእስራኤላውያን አጋዥ ረዳት ምንም የሌለኝ ብቸኛ አንተን አምኜ የወጣሁ ምስኪን አውሬውንም የሰውንም የጊዜውንም የዘመኑንም የወቅቱንም ክፋት
አንተ የምትከልለኝ ነህ ብሎ ድንጋይ ተንተራሰ። ድንጋይ መንተራስ ለእግዚአብሔር እጅ መስጠት ማለት ነው። ምርኮኛ ነኝ ማለት ነው። ተማሪክ ያለው ብሎ የተንተራሰ ጊዜ ሰማይ ተከፍቶ እግዚአብሔርን በመንበሩ ላይ አየው። ከዛ መላእክት ሲወጡ ሲወርዱ አየ። መላእክት ሲወጡ ሲወርዱ ያየበት አይን ውስጥ አንዱ ማን አለ ማለት ነው? ፋኑኤል አለ ማለት ነው። ከመላእክት አንዱ ፋኑኤል ነው። ከዛ በኋላ ያዕቆብ ሀብቱን ንብረቱን ያፈራውን ሁሉ በላብ ቤት ያገኘውን ከ20 ዓመት ከ30 ዓመት በላይ ያገለገለበትን ይዞ ሲመለስ ያቦቅ ወይም ደረቅ ወንዝ በሚባል ቦታ ላይ እግዚአብሔር ከቅዱስ ፋኑኤል ጋር ይታገለው ነበረ። የአባቶቹ አምላክ በመጀመሪያ ከድሮ ጀምሮ አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ ሲናገር አብርሃም ለይስሐቅ ሲናገር እኔን ይጠብቅ የነበረው መልአክ ይመራሃል አለው። ለይስሐቅ ሚስት ሲፈልግ በሚጓዝበት ጊዜ በዛን ወቅትም ፋኑኤል የመሪነቱን ባህሪ የያዘ ነው። ፋኑኤል ማለት ገጸ እግዚአብሔር ማለት ነው። እስቲ በሉ ምን ማለት ነው? ፋኑኤል ማለት የእግዚአብሔር ፊት ማለት ነው። የማ ፊት? የእግዚአብሔር ፊት። ፐኒም ኤል ፐኒም፣ ፈኒም ኤል ፈኒም። በዕብራይስጥ ሁለት አይነት የፊደል ስያሜ አላት። ፈ እና ፐ። ፐኒም ፐኒኤል ካለ እግዚአብሔር ፊቴ ለፊቴ ነው፣ በፊት ለፊት ቆሞ አገኘሁት ማለት ነው። የእግዚአብሔርን ፊት መካፈል ማለት ነው ፋኑኤል ማለት። ፊታችን ክፉ እንዳይሆን፣ ፊታችን የጠማማ ፊት እንዳይሆን፣ ፊታችን የጥላቻ ፊት እንዳይሆን ፋኑኤል የፊትን ገጽ የሚወክል ታሪካዊ መልአክ ነው። ስለዚህ ለያዕቆብ ፊት ትልቁ አገልጋይ ፋኑኤል ነው ማለት ነው። ስለዚህ በሚጓዝበት ጊዜ እንዲህም አለ፣ ሊነጋጋ ቀላልቷልና ልቀቀኝ አለው። ይታገለው የነበረው እግዚአብሔር ልቀቀኝ፣ እርሱም ካልባረከኝ አልለቅም አለው። የበረከት ጥማት ነው በውስጡ ያለው። ሁልጊዜ መባረከን ይፈልጋል። እንደኛ ዘመን ሁልጊዜ ተንኮል፣ ክፋት፣ ምቀኝነት አይደለም። በአንደበቱም ውስጥ የራሱ የሆነ ጠባቂ አለው። ፊቱን የሚቆጣጠር መልአክ ፋኑኤል ነው። አንደበቱንም የሚቆጣጠር መልአክ ፋኑኤል ነው። ስለዚህ ይሄ ፋኑኤል የተገለጠው ቀጥተኛ ስሙን ያገኘው ያዕቆብ ሳይወለድ በአባቱ ወገብ ውስጥ አይቶታል። ከተወለደ በኋላ ደግሞ የአባቱ መንፈስና ክብር ርስቱ ሆኗል። ሃይማኖታዊ የእምነት ጉዞው ርስት ሆኗል። አምልኮቱና መንፈሳዊ ጥበቡ የውስጡ ኃይል ሆኗል። ከዛም በኋላ እንግዲህ ሀብቱን ንብረቱን በያቦቅ ወንዝ አሻግሮ ለብቻው ሲታገለው ቆየና እባክህ ልቀቀኝ አለው። አልለቅም አለ። ከእግዚአብሔር ጋር እየታገለ ነው። በዚህ ጊዜ ፋኑኤል ከፊቱም ነው። ሲታገል ቆየና ልቀቀኝ፣ አሁን ነግቷል እኮ አለ። የፀሐይዋ ብርሃን ወጥታለች፣ ሰው ተው ልቀቀኝ አለው። አልለቅም አለ። ከዛ በኋላ ካልባረከኝ አልለቅህም አለው። እንዲህም አለው፣ ስም ማን ነው አለ። ስሜ ያዕቆብ እባላለሁ አለ። የወንድሙን ተረከዝ ጨብጦ የተወለድኩ እኔ ያዕቆብ እባላለሁ፣ እኔ አታላዩ እባላለሁ። በግብሩ ማታለል ነው ስራው። በረከት ሲፈልግ እያታለለ ነው የሚፈልገው። የእግዚአብሔርን ጊዜ ያገኘው ግን ከወንድሙ ሸሽቶ ድንጋይ ተንተርሶ የተደበቀ ጊዜ ነው እንጂ በማታለል ጊዜ በረከቱን አላገኝም። የእሱ የሆነው ማታለል ሲቆም የእግዚአብሔር የሆነው ነገር ተገለጠ። እግዚአብሔር ስሙ የተመሰገነ ይሁን። ሰማዩ ተከፈተለት፣ ራእይን አየ። በመላእክት መንፈሳዊ ጉዞ ሕይወቱን ጀመረ። ከዛ በኋላ ሀብቱን በተለያየ አይነት መንገድ ሲነጠቅ የራሱን በጎች መልካቸውን ለመቀያየርና የራሱ መሆናቸውን ለማሳያ ብትሩን ሸመልማሌ አድርጎ ለበጎቹ እያሳየ ሸመልማሌዎች ተወለዱ። ዚብራ አይነት ከብትና በግ ተወለደለት። ከዛን ጊዜ ጀምሮ የራሱ ሀብት መሆኑን ገለጸ። ከሱ ጋር የነበረው መልአክ ታዲያ ማን ነው? አሁንም ፋኑኤል ነው። የሚገርም ነው። ሳይወለድ በፊት በመንፈስ
ያዕቆብ ነበረ። ለምን? ለያዕቆብም ለይስሐቅም የገባለት የቃል ኪዳን ባህሪ በያዕቆብም በይስሐቅም በአብርሃምም ውስጥ ይነገር ነበረ። በእምነት የሚወለዱ ልጆች እንደነበሩ ይገለጻል። የክፋት ልጆች እንደሚመጡም ደግሞ እንደዚሁ ከክፉ ትውልድ የጥፋት ትውልድ እንደሚወጣ ሳይወለዱ በፊት ይነገራል እና አሁን ሳትባርከኝ አልለቅም ካለው በኋላ ባረከው። እንዲህም አለው፣ ስምህ ማን ነው? ያዕቆብ ነኝ። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባልም። ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃል አለው። የአሸናፊነት ፊት ሰጠው። እግዚአብሔር ስሙ የተመሰገነ ይሁን። የአሸናፊነት ፊት የምታገኙት ስትጸልዩ፣ ስታመሰግኑ፣ በልዑል እግዚአብሔር ፊት ስትወድቁ፣ ራሳችሁን ስታዋርዱ ነው። ክብራችሁን ስትጠብቁ አይደለም። ዝቅ ብላችሁ በፊቱ ስትንበረከኩ፣ የጠላትን ምስጢርና የውጊያ ጥበብ ስታውቁ የአሸናፊነትን ፊት ይሰጣችኋል። ለምን? ፋኑኤል የፊት መልአክ ነው። እየሰማችሁ ነው? የገጽ መልአክ ነው። የፊት መልአክ ነው። በፊት ያሉትን ባህሪያቶች የሚጠብቅ ነው። አንደኛ ታሪክን ይጠብቃል። ቅዱስ ፋኑኤል ታሪክ ጠባቂ ነው። የተባረከው ትውልድ፣ ቃል ኪዳን ያለው ትውልድ፣ የተስፋው ትውልድ የትም ቦታ እንዲቆም አይፈልግም። ታሪክን ይጠብቃል። የታሪክ አቅጣጫዎች ግባቸው እስኪደርሱ ድረስ ኃይልና በረከት፣ ጸጋና ሞገስ ሆኖ ይጠብቃል። ከኋላም ከፊትም ይጠብቃል። እግዚአብሔርን በሚፈሩት ሰዎች ዙሪያ እግዚአብሔር መላእክት ይሰፍራል አይደል ያለው። የተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ ዙሪያቸውን የእግዚአብሔር መልአክ ይሰፍራል ያለው። ስለዚህ ታሪክን የሚጠብቅ ስለሆነ የያዕቆብን ታሪክ ሲጠብቅ እዚህ እናገኘዋለን። ከእንግዲህ ወዲህ እስራኤል ይባላል። ሰውንና እግዚአብሔርን አሸንፈሃል። እግዚአብሔር ለያዕቆብ ተሸነፈ፣ ያዕቆብ እግዚአብሔርን አሸነፈ። እንዴት አይነት ተአምር ነው! ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዛን ቦታ ስም ጵኒኤል ብሎ ጠራው ይላል። ቦታው በቅዱስ ፋኑኤል ተጠራ ማለት ነው። ጵኒኤል ማለት ፋኑኤል ማለት ነው። ተጠራ፣ በስሙ ተጠራ። እንግዲህ ተመልከቱ፣ የሰው ስምም አለ እዚህ ጋር ፋኑኤል፣ የአራት ሰዎች ስም አለ በቅዱስ ፋኑኤል የተጠራ። እንግዲህ ያ ቦታ እግዚአብሔርን ፊት ለፊት አይቼዋለሁና ስሙ ይህ ስፍራ ፋኑኤል ይባል አለና በስሙ ተባረከ። የስሙ ስፍራ የስሙን ኃይል አገኘ። ስምህ ማን ነው ብሎ ነበር የጠየቀው። ለምን ስሜን ትጠይቃለህ አለና በኋላ ስሙን በውስጠ ነፍሱ ሲገልጽለት የዛም ቦታ ስም ሲናገር ፐኑኤል አለው። ፋኑኤል የሚለው ቃል ምድሪቱ በስሙ ተባረከ ማለት ነው። እግዚአብሔርን ፊት ለፊት አይቼዋለሁ። ፋኑኤል እግዚአብሔርን ፊት ለፊት አይቼዋለሁ። የእግዚአብሔርን ፊት የውክልና ኃይል ያገኘበት ስም፣ የሰዎች ፊቶች በመላእክት እና በመገለጥ የሚያሳድግ የራእይ ስም ፋኑኤል። ከዛም በላይ ደግሞ በፊታችን ላይ ያሉትን የተፈጥሮ ኃይሎች የሚጠብቅ ስም ፋኑኤል። ግንባራችንን፣ ዓይናችንን፣ አፍንጫችንን፣ አንደበታችንን፣ አፋችንን፣ መላ የአካላታችንን ተሸካሚ ሰውነታችንን፣ ራሳችንን የሚጠብቅ መልአክ ፋኑኤል። የፊት ገጽታ ላይ ኃላፊነትን የወሰደ መልአክ ፋኑኤል።
አየ ፋኑኤል። ይህንን ስም የሰጠው እግዚአብሔር አምላክ ፊት ለፊት በመገለጥ ውስጥ ያለውን የመገለጡን ኃይል ለመላእክት አካፈለ። ሲያካፍለው ስሙ የእግዚአብሔር ስም በመልአኩ በኩል ተገኘ። እግዚአብሔር ለመልአኩ የራሱን ስም ሲሰጠው አልሰሰተም። ስሙን ማናለው? ቅዱስ ያዕቆብ ፋኑኤል። ፋኑኤል ምን ማለት ነው? ፊት ለፊት እግዚአብሔርን አየሁት፣ ማየት ቻለ። ሙሴም እግዚአብሔርን በሚያይበት ጊዜ ፋኑኤል ተከስቷል። በፊቱ ላይ ያለው ስልጣን ኃይለኛ ብርሃን ያንጸባርቅ ስለነበረ ሙሴ ወደ እስራኤል ሕዝብ ሲመለስ ከሱባኤ በኋላ ፊትህን ሸፍንልን አሉት። ፊቱን የሚቆጣጠረው የነበረው መልአክ ማን ነው ማለት ነው? ፋኑኤል፣ የእግዚአብሔር ብርሃን። የእግዚአብሔር ብርሃን በፊቱ ላይ አደረ። ከዛም በኋላ እስራኤላውያኖች መታዘዝ ጀምሩ። ፊትህ አበራ፣ ሸፍን ፊትህን አሉት። የፊቱ ብርሃን ኃይል የሆነው ማን ነው? በፊት ኃላፊነት ላይ የወሰደው መልአክ ፋኑኤል። ወደ እመቤታችን ቅድስት ድንግል ስንመጣ መጋቢዋ ጠባቂዋ ማን ነው? ፋኑኤል። በቅዱስ ፋኑኤል ጥበቃ ውስጥ ማንን ጸነሰች? እግዚአብሔር ቃልን። እግዚአብሔር ቃል ሥጋ ሆኖ ወደ እኛ ሲመጣ ኢየሱስ ክርስቶስ መሰረታዊው የቀድሞው የተስፋው ቃል ኪዳን ወደ እኛ ሲደርስ ፊታችንን ሊለውጥ የኢየሱስ ክርስቶስ አካል በገጽ ተገለጠ ማለት ነው። በገጽ አየነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ገጻችንን በሙሉ ኃይል በክርስቶስ አገኘነው። እግዚአብሔርነትን ሙሉ በሙሉ ስንካፈል አማልክት ዘበስጋ አማልክት ዘበነፍስ እንድንሆን ፈቃዱን አገኘን። የአምላኮች አምላክ የጌቶች ጌታ የሚባለውን የቃል ኪዳን ኃይል በእኛ ሕይወት ውስጥ ለማሳደር ብርሃኑን አካፈለን። ፐን ማለት በዕብራይስጥ ፊት ማለት ሲሆን በቁጥር 80 ነው። ፒ የምትለዋ ቃል አሁን ፋኑኤል የተባለችው በቁጥር 80 ነው። የሰዎችን ዕድሜ እና መንፈሳዊ ኃይል የሚወስን ነው። ሴት ልጅ በክርስትና ሞገስ ውስጥ በስንት ቀን ትጠመቃለች? ወንድ በስንት? በ40። እሺ 40 እና 40 ስንት ነው? 80። ወንድ ልጅ በ40 ቀን፣ ሴት ልጅ በ80 ቀን የምትጠመቅበትን መንፈሳዊ ኃይል የያዘ ነው። የዕድሜ ብዛት ደግሞ 80 ከሆነ በዚህ በዕብራይስጡ ቁጥር ፈ የዕድሜ ሰው ልጆች ዕድሜ ግፋ ቢል 80 ነው። ከዛ በኋላ ያለው በመከራ ነው ብሎ ይናገራል ዳዊት። በዕድሜ ላይ ዋናውን የበረከቱን ጊዜ የሚወስን የስም ኃይል ያለበት ነው ፋኑኤል። ኑ ማለት ደግሞ ኑ እናት ኑን ማለት የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ በሚቆጠረው በዕብራይስጡ ቁጥር 50 ነው። 50 ማለት የመንፈስ ቅዱስ ልደት፣ የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ኃይል፣ የጰራቅሊጦስ መገለጥ እና ለሐዋርያት 72 ቋንቋ እንዲናገሩ ያደረጋቸው መለኮታዊው ኃይል በእሳት አምድ ተገልጾ በሰው ልጆች ላይ ያደረው የመንፈስ ቅዱስ ጥበብ የተጠራበት ነው። ፋኑኤል ኑ ብርሃን ነው። መንፈስ ቅዱስ እሳት ነው። የመንፈስ ቅዱስ ጥበብ ነው። የመንፈስ ቅዱስ ክብር ነው። በ40 ቀንና በ80 ቀን ስንጠመቅ የሴት ልጅ ኃይል በ80 ቀን፣ የወንድ ልጅ ኃይል በ40 ቀን የመንፈስ ቅዱስ ስጦታ ያገኛል። 40 እና 40 80 አይለያይም ማለት ነው። ከዕድሜም ከተስፋም ከፊትም ከገጽም ጋር የተያያዘ ነው። ኤል ማለት ደግሞ አምላክ፣ ገዢ፣ አጋዥ፣ ረዳት፣ ኃይል፣ ፈጣሪ ማለት ሲሆን ላኤል ኤል ፋኑኤል በቁጥር 12 ነው። የደቀ መዛሙርቱ መመረጥ በከፍተኛው ቁጥር 30 ነው።
መድኃኒታችን ኢየሱስ ክርስቶስ በጥምቀት ሲጠመቅ በ30 ዓመቱ ተጠመቀ ይላል አይደል? ፋኑኤል የሚገርም ነው። ደቀ መዛሙርቱን ሲጠራ 12 ሐዋርያትን ጠራ። አሁንም የመጀመሪያ የታችኛው ቁጥር 1 2 ተብሎ አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ብሎ ላሜድ ሲል 12 ቁጥር ነው። በ12ቱ በራሱ በፊደሉ ቁጥር 12 ሐዋርያትን ጠራቸው። እግዚአብሔር ስሙ የተመሰገነ ይሁን። በቁጥሩ ልክ ምን አደረጋቸው? ደቀ መዛሙርት አደረጋቸው። ታልሙድ ማለት ደቀ መዝሙር ማለት ነው። ላሜድ ማለት መማር፣ ማወቅ፣ ጥበብ ማግኘት፣ መረዳት፣ ማመስጠር፣ የውስጥ እና የውጭ የአስተውሎት ኃይልን፣ አስተሳሰብን፣ ንቃተ ህሊናን የማሳደጊያ የስነ ጥበብ በንግግርም በሁሉም መልኩ ከሰው ልጅ የስነ ልቦና ጥበብ ጋር የተያያዘ ነው። ላሜድ ኤል እንግዲህ ይሄ ነው። ፋኑኤል የተጠራበት እንግዲህ ይኸው አንደኛ የፊት ብርሃን፣ ሁለተኛ የአምላክነት ኃይል፣ ሶስተኛ የመንፈስ ቅዱስ ስጦታ፣ አራተኛ የተገዥነትና የአገልጋይነት ደቀ መዛሙርትነት፣ አምስተኛ ታሪካዊ እውነታዎችን ለምንጊዜውም በማያቋርጥ መንገድ እንዲሄድ የሚያደርግ ኃይል ስም የተጠራበት ነው ማለት ነው። ፋኑኤል እግዚአብሔር ስሙ የተመሰገነ ነው። እየገባችሁ ነው? ግን ይሄ ፋኑኤል በዚህ ስም ደግሞ የተጠሩ ሰዎች አሉ። አንደኛው ዜና መዋዕል ምዕራፍ 4 እስካሁን ቦታ ላይ ነው። ቅዱስ ያዕቆብ የቃል ኪዳን አባት የቀድሞው የታሪክ ፓትርያርክ የሆነው ያዕቆብ የአባቶች አባት አብርሃም፣ ይስሐቅ፣ ያዕቆብ ሲመርቁ እንኳ የአብርሃም የይስሐቅ ያዕቆብ መንፈስና ጸጋ በላያችሁ ላይ ይደር እያሉ ነበር። ለምን? ሰዎች ከታሪክ ከወጡ ከገጸ እግዚአብሔር ይወጣሉ። ሰዎች ከእምነት ከወጡ ከእግዚአብሔር የገጸ ፊት ይለያሉ። ገጸ ፊታቸው ሰይጣናዊ ይሆናል። ይህ አሁን አይነጥላው ዛሩ ቡዳው የያዘን እኮ ሰማያዊ ፊትን በያዙ ትውልዶች ውስጥ አለመገኘታችን ነው። ሰማያዊ ፊትን፣ የእግዚአብሔር ፊትን፣ የመላእክት ፊትን እየደባበሱ ፊታችንን ለውጥ ሞገስ አሳድርበት ብለው ያልጸሉ አባቶች ያስገኙን ውጤቶች ነን። ለዚህ ነው አንደበታችንም ፊታችንም ገጻችንም የሐሳር የመከራ የአበሳ የክፉ ነገር ምንጭና መፍለቂያ የሆን ነው። እግዚአብሔር ምሕረቱን ያብዛልን። በጣም ተጎድተናል። ፊታችን በብዙ መንገድ የችግር ነው። የሞገስ አይደለም፣ የብርሃን አይደለም፣ የታሪክ አይደለም፣ የሰላም አይደለም፣ የፍቅር አይደለም፣ የጸጋ አይደለም፣ የሰላም አይደለም ፊታችን